የቅዱስ ላሊበላ ውቅር አብያተ ክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት ታላላቅ ቅርሶች መካከል አንዱ ነው። እነዚህ አብያተ ክርስቲያናት በ12ኛው መቶ ክፍለ ዘመን በንጉሥ ላሊበላ ዘመነ መንግስት ከአንድ ወጥ ድንጋይ ተፈልፍለው የተሰሩ ሲሆኑ እንደ አውሮፓውያኑ አቆጣጠር በ1978 በዩኔስኮ ላሊበላ በዓለም ቅርስነት እንደተመዘገበ ይታወሳል። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ሲታሰብ ቀድሞ የሚነሳውና እጅግ በተለየ ድምቀት የሚከበርበት ስፍራ ቅዱስ ላሊበላ ነው። የንጉሥ ቅዱስ ላሊበላ ታሪክ መነሻው እንዲህ ነው። መጽሐፍ ጽፌ ያለሁ። ስለዚህ የዛጉዌ መንግስትና የአገው ህዝቦች ታሪክ የሚል መጽሐፍ ጽፌ ያለሁና የላስታ እያልኩ ነው የምናገረው። በአካባቢው ቢጠራ ይሻላል የላስታ መንግስት ብዬ ነው። ዛጉዌ የሚለው ነው። ዛጉዌ እንግዲህ መራ ተክለ ሃይማኖት የሚባል ነው የአክሱምን መንግስት በአባቶች አባባል ወደ መንግስተ ላስታ ያመጣውና የእሱ ልጆች ግርማ ስዩም፣ ዣን ስዩም፣ ጠንጠውድም እና ማን ነው ሶስቱን ነው የምናነሳው። ሌሎችም አሉ። አንዳንዶቹ መራይሪ፣ አርቤ፣ ትርዳን ነገበዝም የሚሉ አሉ። እነኚህ ሶስቱ ናቸው። እኛ አሁን የምንመጣው ወደ ቅዱስ ላሊበላ ነው። የቅዱስ ላሊበላ አባቱ አንዳንዶቹ ዛን ይሉታል፣ አንዳንዶቹ ጃን ይሉታል። ጃን ስዩም ነው የሚባለው። ከሁለተኛው ባለቤቱ ከጌሮወርና ቅዱስ ላሊበላን ወልዷል። እንግዲህ ቅዱስ ላሊበላ በተወለደበት ጊዜ ንቦች ከበውታል ነው የሚባለው። ንቦች ከበውታል። አንዳንዶቹ ከቤተ መንግስቱ ገብተው ነጫጭ ንቦች ከበቡት ነው የሚለው። ይህንንም ለማስታወስ ሲባል ሰኔ 12 ነው የቅዱስ ላሊበላ ዕረፍቱና የሰኔ 12 ስንክሳር ላይ አርኬ ይባላል። ስንክሳሩ ከተነበበ በኋላ አርኬ ይቀጥላልና አርኬው ምን ይላል? ሰላም ለላሊበላ ሐናፄ መቅደስ በጥበብ በእብን ይቡስ ዘእንበለ መሬት ርጡብ ይልና ከዛ በኋላ በዕለተ ተወልደ ተአግተ በንብ ይላል መጨረሻው ላይ። በዕለተ ተወልደ አምሳለ መዓር ብለ ነገሥት ወሕዝብ በዕለተ ተወልደ ተአግተ በንብ ነው የሚለው እና ሲወለድ ንቦች ከበቡት ማለት ነው። ይህ ነው ትክክለኛው ታሪክም እዛ የተቀመጠውም። ስለዚህ እናቱ ንቦች ስለከበቡት ልጄን ንቦች ከበቡት ብላለች። አንዳንዶቹ ማር በላ ብላ ተናገረች ይላሉ። አይደለም፣ ንቦች ከበቡት ነው ያለችው። የተናገረችው በአገውኛ ለለ በለ ብላ ነው የተናገረችው። ላሊበላ የሚለው እየተቀየረ መጥቷል እና ንቦች የከበቡት ወደፊት ንጉሥ የሚሆን መላእክት የሚከቡት የእግዚአብሔር ወዳጅ የሆነ ንቦቹ መላእክት ናቸው ብለው ሊቃውንቱ ያስቀምጣሉ። እናቲቱ ደግሞ ንቦቹ ሰራዊት ናቸው ብላ ተንብያለች ነው የሚባለው። እንግዲህ ከዚህ በመነሳት ቅዱስ ላሊበላ ንቦች ከበውት የመንግስት ትንቢትም ስላለው ወላጆቹ ኪሮወርናና ዣን ስዩም አስቀድመው ስለሞቱ ያደገው በወንድሙ በቅዱስ አርቤ ውስጥ ነው። እንግዲህ ወንድሙ መንግስቱን ተረከበ። ከዛ በኋላ እሱ እዛ ሁኖ ወደ መርጦ ለማርያምም እንደዚሁ አሞኒዎስ የሚባል ተራራ አለ ጎጃም፣ እዛ ሄዶ ትምህርት እንደተማረ ቤተ ክህነትን ትምህርት እንደተማረም ይነገራል። ዞሮ ዞሮ ሲመለስ ወንድምየው ትንሽ ያው እንግዲህ ንጉሥ በመንግስቱ ነውና መንግስቴን ይወስድብኛል ገና ብሎ ፈርቶ ስለነበረ ትንሽ ችግር እንደፈጠረበት ገድሉም ይናገራል። ዞሮ ዞሮ እነኚህ ወንድማማቾች በኋላ ታርቀው መንግስቱን ወንድሙ ቅዱስ አርቤ ለላሊበላ አስረክቦት እሱ እንደመነነ ነው የሚነገረውና አንዳንዶቹ ተዋግተዋል ብለው የጻፉ ሰዎች አሉ። እኔ መጽሐፌ ላይ ግን እንዳልተዋጉ ነው በደንብ የአባቶችን ትውፊት ተከትዬ ነው የጻፍኩትና ምንድን ነው የሚለው ተዋግተው ቢሆኑ ቅዱሳን አይሆኑም እነኚህ ናቸው ነው። አራቱ ቅዱሳን ተብለው ተጽፈዋል። እንዲያውም አምስተኛ መስቀል ክብራም አለች። መስቀል ክብራ እንግዲህ የቅዱስ ላሊበላ ባለቤቱ ናትና እዛም ሰላም ለክሙ የሚል ድርሰት ተደርሶላቸዋል። ናኩቶ ለአብ ይምርሃ ግብረ ማርያም ወላሊበላ እለትረውጡ በተረገላ የሚለውን እቀቡኒ ለበግክሙ ማፋ አንበሳ ወተኩላ እስመ ዘእንበለ ሞት አልበየ መሐላ የሚል ቅዱሳን መሆናቸውን ናኩቶ ለአብ ይምርሃ ግብረ ማርያም ወላሊበላ ብሎ አራቱን ቅዱሳን ጠቅሷቸዋልና የነበረው ግጭት በእርቅ በስምምነት
ተደምድሞ ቅዱስ ላሊበላ መንግስቱን ተረክቧል። ንጉሱ መንግስቱን ከወንድሙ ከተቀበለ በኋላ ቤተ ክርስቲያንን ለማነጽ በመንፈስ ቅዱስ ፍቃድ ሲነሳ መንግስቱ የኔ ነውና በማለት መሬቱን በይዞታነት ከሚጠቀሙበት ባለ ንብረቶች አልወሰደም። ቤተ መቅደሱንም ለማነጽ ሰፊ ቅድመ ዝግጅትን አድርጓል። ቀይት የምትባል በርስትነት ይዛው የኖረችው ቦታ ነው የሚባለው እና ያንን ቦታ አንዳንዶቹ መምህራን በ40 ጊደር ገዛው ይላሉ፣ አንዳንዶቹ ደግሞ በወርቅ ገዛው ይላሉ። ዞሮ ዞሮ ቦታውን እኔ ንጉሥ ነኝና ልውሰድብሽ አላላትም። ይህ እንግዲህ የሚያሳየው በዛን ጊዜ የነበሩትን ሁኔታ ነው። ግድ የለም መሬቱ ያንቺ ስለሆነ ወይም 40 ጊደሩን ውሰጂ ወይም ደግሞ ወርቅ ውሰጂ ብሎ ገዝቶታል ነው የሚለው። ከገዛው በኋላ ስራው ነው የተጀመረው። ስራውን ሲሰራ ዛሬ ምክር ቤት እንደሚዘጋጀው አበይተ ቡግና ይላቸዋል። ቡግና እንግዲህ ላሊበላ አብያተ ክርስቲያኑ ያሉበት ወረዳ ነው የነበረው። አሁን ከተማዋ ራሷን ስለቻለች ነው እንጂ በቡግና ወረዳ ውስጥ ነው የነበረውና አበይተ ቡግና ይላቸዋል። ማነው የቡግና ታላላቅ ሰዎች በምክር ቤቱ የተካተቱበት ምክር ቤት አቋቁሟል። ባለቤቱ ምክትል ሰብሳቢ ሆና እሱ ዋና ሰብሳቢ ሆኖ እየመከሩ እየዘከሩ እነኝህን የድንጋይ ፍልፍል አብያተ ክርስቲያን እንዲሰሩ አድርገዋቸዋል። እንግዲህ በአባቶቻችን አባባል 23 ዓመት ጨርሶበታል ነው የሚለው። እነዚህ አብያተ ክርስቲያናት ከሌሎች ህንፃዎች የሚለዩት ከታች ወደ ላይ ሳይሆን ከላይ ወደ ታች ከአንድ ወጥ ድንጋይ ተፈልፍለው እጅግ ረቂቅ በሆነ መንገድ መሰራታቸው ነው። የኪነ ህንፃው ውበት፣ የቤተ መቅደሶቹ አሰራር ሁሉ ልዩ ነው። በአካባቢው ተወልደው ያደጉት እንዲሁም በርካታ ትምህርቶችን ከዛው ከሚገኙ መምህራን የቀሰሙት ዶክተር አያሌው ሲሳይ እንዲህ ያብራራሉ። አባቶችም እንደሚሉት መጀመሪያ የተሰራችው ቤተ ማርያም ናት ነው የሚሉት። ላሊበላ ውስጥ የአሰራሩ ስርዓት ሁሉም ቤተክርስቲያን የተለያየ መልክ ነው ያለው። ምሰሶ የሌለው አለ። ለምሳሌ ከውጭ ደግሞ ምሰሶ ያለው አለ። ከውስጥ ብቻ ምሰሶ ያላቸው አሉ። ምሰሶዎቹም ቅርጻቸው የተለያየ ነው። ከመሬት ላይ ዝም ብለው የተለጠፉ አሉ። እንደገና መቆሚያ ተደርጎላቸው የተሰሩ አሉ። አሰራራቸው ዘዘዚያዋን ግብረቶን ነው የሚለው። ዘዘዚያዋን ግብረቶን እያንዳንዳቸው የተለያየ የአሰራር ስልት አላቸው ማለት ነውና ያው ቤተ ማርያም ጌቴሴማኒ እንድትወክልለት መድኃኔ ዓለምን ደግሞ ታቦተ ጽዮን ትቀመጥበት የነበረውን ተበርናክል የሚባለውን ወይም ደግሞ ደብተራ ኦሪት የሚባለውን እንዲወክልለት አድርጎ መስቀል ያው ምድራዊ ኢየሩሳሌም ውስጥ የተሰቀለበት ስለሆነ ደናግል የተባሉት ደግሞ የዚህ የኮንስታንቲኖፕል ንጉሥ የነበረ ነው። ደናግሉን ስለፈጃቸው ለነሱ ታስቦ ነው። 50 ደናግልና ሶፊያ የተባለች እመምኔቷን ጨምሮ ለነሱ ነው እንግዲህ ያ መታሰቢያ የተሰራው ተብሎ ነው የሚነገረው። ከዛ ሌላ እንግዲህ ጎልጎታ ነው። ጎልጎታ ማለት ቅዱስ ላሊበላ በመሰረቱ አብያተ ክርስቲያኑን ምድራዊት ኢየሩሳሌምን ሲሰራ እዛ ኢየሩሳሌም ሂዶ ያያቸውን ነገሮች ሁሉ በሙሉ እዚሁ እንዲወከሉ ነው ያደረገው። ለምሳሌ ማውንት ኦሊቭ ይሄ ደብረ ዘይት የሚባለው ነው። ቢታንያ የሚባል ቦታ አለ። ዮርዳኖስ የሚባል በሁለቱ መካከል የሚወርድ ወንዝ አለ። ዮሐንስ አምባ የሚባል አለ። ጎልጎታ አለ። የአዳም መቃብር አለ። እነኚህን ሁሉ ነው እንግዲህ ናዝሬትም እዛው ጎልጎታ ውስጥ ነው ያለው። ጎል የሚባለውንም ያው በጎል ሰከበ ያልነው እሱን ሁሉ እዛ በሙሉ ሰርቶ እነኚህ እንግዲህ ምድራዊት ኢየሩሳሌም የምንላቸው የሚወክሉት ናቸው። ወደ ሁለተኛው ስንሄድ ሰማያዊት ኢየሩሳሌምን የሚወክሉ ናቸው። እነኚህ ሰማያዊት ኢየሩሳሌም የሚባሉት እንግዲህ ለምሳሌ አሁን የቤተ መንግስቱ ማስቀደሻ የነገስታቱ ማስቀደሻ ተብሎ የሚታመነው አማኑኤል ቤተ ክርስቲያን መንግስተ ሰማያት እንዲወክል ተደርጎ ነው። የእሱ ወኪል ነው ተብሎ ነው። ገብርኤል እና ሩፋኤል የሚባል ቤተክርስቲያን አለ። እሱም መንገደ ሰማይ የሚል የመፈራረጃ የምንላት አለች። እሱ እዛ አካባቢ ነው ያለው። መርቆሬዎስ ደግሞ ይሄ የስቃይ ቦታ የሚለውን ውስጥ ለውስጥ ጨለማ ቦታ ስላለው ስለዚህ ያንን እንዲወክል ተደርጎ ነው። አባ ሊባኖስ ደግሞ ኪሩቤልን ሰማያዊያን ኪሩቤልን ጸወርተ መንበሩን ምክንያቱም ከላይ የተያያዘ ነው ከጣራው በኩል እንደዚህ አድርጎ እንደሰራ ነው የሚነገረው።
በቤተ ክርስቲያኑ 11 ዓመታትን በሊቀ ድቁና እንዳገለገሉ የሚናገሩት ፈለገ ጥበብ በየነ ድንቁ የኪነ ሕንፃው አሰራርና ውበት የተለየ መሆኑ ያስደምማል ይላሉ። ቅዱስ ላሊበላ አንድ ክንድ ሲሰራ መላእክት ሌሊት 2 ክንድ ሰርተውለት ያገኛል እና እንደዚህ እያለ ነው የተሰራው። የህንፃው አሰራር የውሃ መውረጃው ግሬንዴጅ ሁሉ ነገር በቃ ምንም ነገር እዚህ ጎደለው የሚባል ነገር የለም። የጣራው አሰራር እንግዲህ ከአንድ አለት ሁሉም መከናወን፣ መስኮቶች፣ የመስኮቱ ቅርጽ፣ የመስኮቱ ጥልፍ የተለያየ ነው እና አንዷ ሀረግ በስዕል ቢሆን ላጲስ ሊያጠፋው ይችላል። ይሄ ግን ከተፈለጠ ሊወድቅ ይችላል። ግን ምንም ሳይል ቅርጹን እንደያዘ ምንም ሳይሆን በጥሩ ሁኔታ የተጠናቀቀ ነው። ሌላው ቤተ ጊዮርጊስ ነው። ቤተ ጊዮርጊስ እንግዲህ በሐመረ ኖህ በኖህ መርከብ አምሳል የተሰራ ነው። በጣም እሱ አንዳንድ ጊዜ ምስሉንም እናያለን። ቅዱስ ላሊበላ ህንፃ ሲባል ያው ቅዱስ ጊዮርጊስ ነው የሚነሳው። ወአመሩ መላእክት ይላል። ላይኛው መስቀል ነው። የመስቀል ምልክት ነው። መላእክት ናቸው እንትን ያሉ ያስቀመጡለት ያን መስቀል እና በዛ ልክ ወደ ታች ከላይ ወደ ታች ነው እየሰራ የሚሄደው ቅዱስ ላሊበላ። የሚገርመው በዛን ጊዜ ቴክኖሎጂ በሌለበት ከላይ ወደ ታች ነው። አሁን ህንፃ ሲገነባ ከመሰረት ወደ ላይ ነው የሚወጣው። ያ ግን እንደዛ አይደለም። ከላይ ወደ ታች ነው። ያን የመሰለ የኖህ መርከብ ለመሆኑ ምሳሌ ምንድን ነው? እታች ያሉት መስኮቶች ዝግ ናቸው። እላይ ያለው ግን ክፍት ነው። 12 መስኮቶች አሉት። ሀረግ ያላቸው ፍጹም በሚደንቅ ሁኔታ የተዘጋጁ ናቸው። ንጉሥ ላሊበላ እነዚህን አብያተ ክርስቲያናት ያነጸው ዳግማዊት ኢየሩሳሌምን በኢትዮጵያ ለመፍጠር በማለም ነው። ታሪኩ በመጨረሻ ላይ ምንድነው? ቅዱስ ላሊበላን ይህንን የሰራበት ዋናው ምክንያት ምንድነው? በሱ ዘመን የመስቀል ጦርነት ነበር። ይሄ ክሩሴድ የምንለው ሙስሊሞችና ክርስቲያኖች ኢየሩሳሌምን ለመያዝ ይዋጉበት የነበረው ወቅት ስለነበረና የኢትዮጵያ ደግሞ ከአክሱም መውደቅ በኋላ የኢትዮጵያ የመውጫና የመግቢያ በሮቿ ተዘግተው ስለነበረ ምእመናን ደግሞ የኢትዮጵያ ምእመናን ኢየሩሳሌምን ሂደው ተሳልመው ለመምጣት ጉጉት ስለነበረባቸው በዛን ሰዓት ይሄዱ የነበሩት ምእመናን በበረሃው ምክንያት በረሃቡ፣ በጥሙ፣ ባሻዋው እንደገና ደግሞ ያው የክርስትና ሃይማኖት ተቃራኒ በሆኑት እየተገደሉ 100 ተነስተው ሂደው ከሆነ 30 የማይደርሱበት ወቅት ስለነበረ ይህን ተገንዝቦ ሁለተኛዋ ኢየሩሳሌምን በኢትዮጵያ መሬት ለመስራት አስቦ ነው የሰራው ብለው ሊቃውንቱ ይናገራሉ። ታኅሳስ 29 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደትና የንጉሥ ቅዱስ ላሊበላ ልደት በጣምራ ይከበራል። ክብረ በዓሉ ከታኅሳስ 27 ጀምሮ የሚከናወን ነው። እጅግ አስደማሚው የቤዛ ሁሉ ወረብ የሚቀርብበት መንገድ ነው። ወረቡ የሚቀርበው የቤተ ማርያም አጥር ላይና እታች ባሉ ሊቃውንት ቅብብሎች ነው። ታዲያ ይህ አገልግሎት የእረኞችና የመላእክት ምሳሌ መሆናቸውም ሊቃውንት እንዲያብራራሉ። ላሊበላ ከተማ ወይም ደግሞ በቅዱስ ላሊበላ ቤተክርስቲያን እንደሚከበረው የልደት በዓል ሌላ ቦታ አይከበርም። ቢከበርም ውስጣዊ ነው። ከቤተ ክርስቲያኑ ውስጥ ነው የሚከበረው። ያው ሁላችንም የምንገኝባቸው አብያተ ክርስቲያን እዚህ አዲስ አበባም ቤዛ ኩሉ ዓለም ይሁን ተወልደ እየተባለ እዝሉ ነው ይወረባል። ግን ያኛው ትንሽ ለየት ያለ ነው። ለዚህም ነው እኔ አሁን እንግዲህ የቱሪዝም ሰው ነኝ። ከሃይማኖቱ አኳያ ብቻ ሳይሆን ከቱሪዝም አኳያም ነው እንግዲህ ሁኔታዎችን ለማየት መሞክረውና በዓሉ እንደዛ መከበር የተጀመረው እንግዲህ በጎንደር ዘመነ መንግስት ነው የሚሉ አሉ። ቀደም ብሎ ነው የተጀመረው። ሊቀ ካህናት ዜና የሚባሉ ነበሩ፣ እሳቸው ናቸው ያስጀመሩት የሚሉ ሰዎች አሉ። ቀደም ብሎም ነው የተጀመረው የሚሉ ሰዎች አሉ። ዞሮ በዓሉ የሚከበረው እንግዲህ በሁለት ምክንያቶች ነው። አንደኛው ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ሲወለድ የነበረውን ታሪክ ለማሳየት ነው። ሁለተኛ ደግሞ የጻድቁ የቅዱስ ላሊበላ የልደት በዓል ልክ ታኅሳስ 29 ነው። ስለዚህ እዛ ላይ የሚከበረው የጻድቁም
የጌታችን የመድኃኒታችን የኢየሱስ ክርስቶስም የልደት በዓሎች ናቸው። ሁለት በዓሎች ናቸው የሚከበሩት። እንግዲህ በ27 ይጀመራል። የመድኃኔ ዓለም ዕለት መድኃኔ ዓለም ያድራሉ ካህናቱ። መድኃኔ ዓለም ካደሩ በኋላ ለአማኑኤል ዋዜማ ሄደው ቤተ አማኑኤል ይቆማሉ። ከዛ እንደቆሙ ደግሞ ሲነጋ ወደ ቤተ ማርያም ይመጣሉ። ለምን? የገናን የልደትን ዋዜማ ለመቆም እዚህ እስከ 12 ሰዓት ይቆዩና ትንሽ ናት እረፍት ያለችው። እሷን አርፈው ያው ወዲያውኑ ይደወላል። ማህሌቱ ይቆማል። ማህሌቱ ይጀመራል። በተለያየ እንግዲህ ለዛ የቤቱ ቀለም አለ፣ የጌታ ቀለም አለ። እሱን አንድ የጌታ ቀለም ክርስቶስ መጽሐቤነ የሚለውን እሱን እያሉ እንደገና ናኩቶ ላብ ሰላም ለክሙ ናኩቶ ላብ ገብረ ማርያም ወላዲበላ እቀቡኒ ለበግክሙ ማፋ አንበሳ ወተኩላ እስመ ምስለ ሞት አልቤ መሐላ የሚለውን እሱን ያመለጥናሉ፣ እሱን ያሸበሽባሉ። እሱ እንደዚህ እያለ ያድርና ኋላ የ3 ሰዓት ላይ ቅዳሴው እንዳለቀ የቤዛ ኩሉ ትልቁ በዓል ይሄ ነው። እንግዲህ ከዓለም የመጣው ሕዝብ በውጭም በውስጥም ያለው ላይ መውጣት አለብን ነው። እንግዲህ ማሚጋራው ማለት የቤተ ማርያም አጥር ማለት ነው። ቤተ ማርያም አጥር ላይ ስንወጣ የደናግልን ቤተክርስቲያን ረግጠን የመስቀልን ቤተክርስቲያን ከታች አድርገን ጎልጎታንም ስላሴንም የኪዳነ ምሕረትን ቤተክርስቲያን ከታች አድርገን ነው። እንግዲህ የቤተ ማርያም ወለል የጎልጎታና የስላሴ ጣራ ነው። በጣም የሚያስገርም አሰራር ነው እና እዛ ላይ ይወጣሉ። ገሚሱ ካህናት ከላይ ይወጣሉ። ጥንግ ድርብ የለበሱ ሸማ የለበሱ ጽንሐ የያዙ ሌሎችም ካህናት ከበሮ የተሸከሙ ካህናት ግማሾቻቸው ከላይ ይወጣሉ። ሌሎቹ ከታች ሆነው በመቀባበል ነው እንግዲህ የሚሉት ቤዛ ኩሉ ዓለም የውም ተወልደ ብለው እነኚህ 2-3 ጊዜ መላልሰው ሲጨርሱ ላይኞቹ ይቀበላሉ። ተቀብለው እነኛ ላይኞቹ ይህንኑ እንዲሁ ቤዛ ኩሉ ዓለም የውም ተወልደ ብለው ሲጨርሱ ይሰግዳሉ። ወደ መሬት እንደዚህ ለጥ ይላሉ። አሁን ለጥ በሚሉበት ጊዜ ከኋላ የሚመለከተው ሰው ወደ ገደሉ የወደቁ ነው የሚመስለው። አንዳንዱ ገደል ገቡ ብሎ የሚያዝናላ፣ እልልታው በዛን ጊዜ ይቀልጣል። ለምንድን ነው እንደዚህ የተደረገው የሚለውን እንግዲህ ስናስቀምጠው በመጀመሪያ ጊዜ እመቤታችን ልጇን የወለደችው በበረት ነው፣ በከብቶች በእንስሳት በረት ነው። ምክንያቱም በዛን ጊዜ የሕዝብ ቆጠራ ይደረግ ስለነበረ የሕዝብ ቆጠራ ለማድረግ እመቤታችን ይዞ ቅዱስ ዮሴፍ ወደዛ ቦታ ሂዶ ስለነበረ በአጋጣሚ የሚያድሩበት ቦታም አልነበረም። ከዛው ከከብቶች በረት በሚያድሩበት ጊዜ ያው ጌታችን ተወልዷል። በተወለደም ጊዜ አንዳንዶቹ ጨርቅ አለበሰችው ይላል። ቅዱስ ያሬድም የሚለው በጎል ሰከበ በአጽርቅት ተጠብለለ ነው የሚለው። በጎል በበረተኛ በጨርቅ ተጠቀለለ ይላል። እንደገና ደግሞ በልደት ዋዜማ ላይ ደግሞ ከደነቶ እሙ ቆጽለ በለሶን አስከበቶ እሙ ውስተ ጎለ እብነ ይላል። ስለዚህ የበለስ ቅጠል አለበሰችው ይላል እና ሁለቱን ያው ሊቃውንቱ ሊያስታርቁት ይችላሉ። ጨርቅ እና ስዕል አሁን ሲሳል ጨርቅ አልብሳው ምናምን ነው የሚያሳየው። ስዕሉ ላይ ጨርቅ አልብሳዋለች ነው የሚለው እና እዛ ላይ ያሳሳሉ ስርዓትም እንግዲህ በአንድ በኩል አንድ አህያ አለ፣ በአንድ በኩል ደግሞ በሬ አለ። ያንንም ቅዱስ አባ ሕርያቆስ ዋሰማዋቅው ወስትንፋሰ አድጎ ላይም በመዋዕለ ቁሩ አሳትያ ነው የሚለው። በዛን ሰዓት ብርድ ጊዜ ስለነበረ ለጌታቸው ለኢየሱስ ክርስቶስ አህያውም በሬውም አሟሟቁት እስትንፋሳቸውን ገበሩለት ብሎ ተናግሯል እና ያንንም አብረው ይስላሉ። ሌላው እንግዲህ አሁን ወደዚህ የምንመጣበት ምንድን ነው? እረኞች
ጌታ መወለዱን መልአኩ ወነዋ ተወልደ ለክሙ ፍስሐ ዘይከውን ለኩሉ ዓለም ብሎ ስለነገራቸው ተሯሩጠው ሂደው አይተውታል። ስለዚህ አሁን ከምድር ያሉት ምድር ሆነው የሚዘምሩት ካህናት እነኛን እረኞች የሚወክሉ ናቸው ብለው ሊቃውንቱ ይናገራሉ። መላእክትም አመስግነውታል። አሁን ቅዱስ ያሬድ ሁለት ነገሮችን እዚህ ጋር አስቀምጧል። ያው በልደት ዕለት የሚወረበው ወረብ አንዱ ይሄ ነው። ርእይዎ ኖሎት አይኮትዎ መላእክት ብሏል። እረኞች እየተሯሯጡ ሂደው አዩት፣ መላእክት ደግሞ አመሰገኑት ብሏል። እረኞቹ አላመሰግኑም ወይ የሚል ጥያቄ እንዳይመጣ ደግሞ ምን አለ? በሌላ በኩል ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃል አሚን ብሎ አሁንም እረኞቹና መላእክት አንድ ላይ ሆኖ እንዳመሰገኑት ለመግለጽ ስለፈለገ ሁለቱን እዚህ አጣምሯቸዋል። እንግዲህ በዓለም በገዳማት የሌለ ይሄ ነው። በገዳማት በየትኛውም ገዳም ይሄ ትርኢት የለም እና የቤት ቀለም ነው የሚባለው እና ቤዛ ኩሉ የላይኞቹ መላእክትን የታችኞቹ እረኞችን በመምሰል ሰውና መላእክት እግዚአብሔርን አመሰገኑት የሚለውን ለማሳየትና ለማስታወስ እንደሱ የላይኛው ቤዛ ኩሉ ሲል የታችኛው ብሎ ይነሳና የላይኛው ይሰግዳሉ። ሲሰግዱ እንደ መላእክቱ ክንፍ እንዳላቸው እርግፍ ይላሉ። በዚህ መሰረት ነው። ስለዚህ በዛሬው ቀን ማለት በልደተ ክርስቶስ ቀን ሰዎችና መላእክት አንድ ሆኑ። ምን ሊያደርጉ? ክርስቶስን በእምነት ቃል ሊያመሰግኑት ብሎ እንደገና በዚህም አካክሶታል። እዛ እረኞች ሂደው አዩት፣ መላእክት አመሰገኑት ያለውን አንድ ላይ ማመስገናቸውንም እዚህ ለማስቀመጥ ሞክሯል። ስለዚህ አሁን ታችኞቹ እረኞቹን፣ ከታች ያሉት መዘምራን፣ ሊቃውንት፣ ካህናት እረኞቹን ይወክላሉ ብለው ነው ሊቃውንቱ የሚናገሩት። ከላይ ያሉት ደግሞ ሰማያውያን ስለሆኑ ከላይ ያሉት መላእክት ናቸው። መላእክትና እረኞቹ እየተቀባበሉ ክርስቶስን ማመስገናቸውን ለማሳየት በዕለተ ልደት በቅዱስ ላሊበላ ይህን የመሰለ ታሪክ፣ ይህን የመሰለ ዝማሬ ቤዛ ኩሉ ዓለም ዮም ተወልደ የሚለውን የዓለም መድኃኒት ዛሬ ተወለደ ተብሎ ይዘመራል እና ምእመናኑም ይህንን ሂደው መብራታቸውን ይዘው ቤተ ማርያም ውስጥ ከታች ሁነው ቦታው ጠባብ ስለሆነ ያንን ሁሉ ሰው ማስተናገድ አይችልም። ሌላው ከላይ ከገደው ላይ ሆኖ ነው የምታዩትና የክብረ በዓሉ ሌሎችም የሚባሉ ነገሮች አሉ። ሌሊት ያው ማታ ጀምሮ ማህሌቱ ተቁሞ ነው የሚታደረው። ዛሬ ደግሞ ያው እንግዲህ ቴክኖሎጂውም ስለፈቀደልን ማይክሮፎን አለ። ይህ በቅዱስ ላሊበላ የሚከናወን ሃይማኖታዊ ስርዓት ነው። ትውፊታዊ ክዋኔው ደግሞ አንድም እንደ ምስጋና አንድም እንደ ቱሪስት መስህብ እየታየ መቀጠሉ ይነገራል። የአካባቢው ህብረተሰብ ደግሞ ያው ሃይማኖታዊ ሆኖ ግን ምንድነው ነው ዘፈን የምንለው ወይ ምንድነው? ይሄ ዘፈን አይደለም፣ መዝሙር ነው። ለምሳሌ ዝም ብዬ በነገርሽ ሰው ሲሄድ ከዚህ ተነስቶ ሲሄድ መንገድ ላይ ይዘምራል። እየዘመረ ነው የሚሄደው። አውቶቡስ ዛሬ በአውቶቡስ ነው የምንሄደው። በመኪና እንሄዳለን። መኪናው ላይ ሆነንም ልንዘምር እንችላለን። በዛን ጊዜ ግን ህዝቡ አልጋ በልጋ ነው መንገዱ ነው የሚለው። ይሄ ነው እንግዲህ ትውፊታዊው። አልጋ ባልጋ ነው መንገዱ። ወደ ቅዱስ ላሊበላ ሲሄዱ አልጋ ባልጋ ነው መንገዱ ነው። መንገዱ አልጋ ባልጋ አይደለም። በመሰረቱ ያው ጽናት ለማግኘት ነው። ራሳቸውን አሳምነው አልጋ ባልጋ ነው መንገዱ ወደ ቅዱስ ላሊበላ ሲሄዱ እንግዲህ ዳቢሎስ ምን ትበላ ኃጢአተኛው ሁሉ ገባ ላሊበላ። እንግዲህ ወደ ባህሉ ደግሞ ስንሄድ ባህሉ አይን ያለማየሁ እግሬ ደርሶ የድንጋይ ወጋገራ የድንጋይ መሰሶ አረ እንደምን አድርጎ ሰራው የመጥረቢያው እንኳ እጀታ የለው ቅዱስ ላሊበላ የላስተው ደብር ውስጡ አረንጓዴ ነው ባህር ውስጡ አረንጓዴ ነው ባህር እያሉ ድምቀቱ የተለያየ ነው። ያው በዘፈን ዜማም ቢሆን እንግዲህ የምእመናኑ ድካማቸው እዛ ላይ ይረሳል። ከደረሱ በኋላ ደግሞ አይን ያለማየ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ አይን ያለማየ እግሬ ደርሶ ከዛው ማረልኝ ያችን ምቹ እዚህ እንዳትመጣ ልጆቹ ከብቶቹ እዛው ማረልኝ ያችን ምቹ ወይም ወንድየው ደግሞ እሷ ደግሞ ያንን ምቹ ውስጡ አረንጓዴ ነው ባህር
ቅዱስ ላሊበላ ታላቁ ደብር እየተባለ ሌሎችም በጣም ብዙዎች አሉ። እና ይሄ ምእመናኑ እንግዲህ ዲያብሎስ ምን ትበላ እኮ ነው። ምክንያቱም ቃል ኪዳኑን ያመለክታል። ይህም ራሱ እንዲህ እያሉ ይህንን እየዘመሩ በመንገዱ ሲሄዱ ይህን የሚሰሙት ደግሞ የአካባቢው ማህበረሰብ ቅድም እንዳልኩሽ እነኝህን ድግሶቹን አዘጋጅቶ ምን ብሎ ጠጡልን ብሉልን እያለ በሰላም ይሸኛቸዋል፣ ክፉ እንዳያገኛቸው። ሲመለሱም እንዲሁ ላሊበላን አንስተን አፍሮ አይገባ የተባለውን ቅዱስ መስቀል ሳናነሳ ማለፍ አንችልምና በሀገሬው ማህበረሰብ እጅግ ክብር የሚሰጠው አፍሮ አይገባ ታሪኩ እንዲህ ነው። አፍሮ አይገባ የተባለበት ዋናው ምክንያት ምንድን ነው? አንደኛ ነገር የታመሙ ሰዎች በዚህ መስቀል ታሽተው ፈውስ ሳያገኙ አይቀሩም ማለት ነው። አያሳፍራቸውም ነው። ሁለተኛው ደግሞ የአካባቢ ሰው ተበቃይ ነው። ደመላሽ ምናምን የሚባል ነው። ስሙን ገና እናቲቱ አስቀድማ የምታወጣለትና ይበቀላል። እስከ 7 ትውልድ ይጋደላል ያዝብ። ምክንያቱም ደሙን ካልመለሰ በአካባቢው መኖር አይችልም። አንተ ደምህን ያልመለስክ ደግሞ እኔን ለምን ታናገረኛለህ ምናምን የሚባል ነገር ነው። እና ያ ነገር እንዲደርቅ የሚያደርግ ነው መስቀል። ካህኑ መስቀሉን ይዞ ከግለሰቡ ቤት እኮ ነው የሚሄደው። ከግለሰቡ ቤት ሂዶ ታረቅልን ስለ መድኃኔዓለም አፍሮ አይገባ መጥቷል ነው። ሰውየው እንግዲህ እግዚአብሔር ከቤቴ መጥቷል፣ መድኃኔዓለም ከቤቴ መጥቶ እንዴት ነው እምቢ እምለው ይላል። የእርቅ ቀን ይወሰናል። ከዛ የሞተበትና የገዳዩ ወገን በአደባባይ ሽማግሌዎች ባሉበት ይህ እንግዲህ ምንድን ነው? የአስታራቂነት በኢትዮጵያ ውስጥ እኮ ደም የሚያደርቁ ናቸው እኮ አባቶች የነበሩት። እንዲያውም ወደዚህ ወደ እርቁ ቦታ ሲመጡ ጠበንጃ ይዞ የሚገባም አይኖርም። ዱላውን ሁሉ ሽማግሌዎች ናቸው የሚረከቡት። ከዛ በኋላ ይገባል። ያ የገዳዩ ወገን ድንጋይ ተሸክሞ አፈር በራሱ ላይ ነስንሶ እግዚኦ እያለ ይገባል። እነኛም በሙሉ አንድ ሰው ሳይቀር ክትት ብለው ይህ አፍሮ አይገባ መስቀል አስታርቋቸው እርቅ ተፈጥሮ ካሳ የደም ካሳው ተወስኖ ሰዎች በሰላም እንዲኖሩ የሚደረግበት ያንን የሚያመለክት ነው። ይህ አፍሮ አይገባ። ውድ ቤተሰቦቻችን ልደትንና የቅዱስ ላሊበላን ታሪክ የዳሰስንበት ዝግጅታችን ይህንን ይመስል ነበር። በያላችሁበት የዓለም ጫፍ ሁሉ መልካም የጌታችን የመድኃኒታችን የልደት በዓል እንዲሆንላችሁ እየተመኘን እኛ ከወዲሁ አበቃን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ።